ብሌን ትውስተዋን ብትረሳም ግን ደግሞ አቶ አምናን ከጎኗ ሆኖ ሁሉንም ነገር እየነገራት ይገኛል። ጄሪ ግን መጨረሻዋ ሲኦል ሆኗል። ጄሪ አሁን ላይ የምትገባበት ጠፍቷታል። ይባስ ብላ ሙስጠፋን እባክህን ተባበረኝ ለሰራሁት ወንጀል ብላም ብትለው ይኸውልሽ እባብ ራሱን ይነሳዋል የሚባለው ተረት እንደዚህ ነው። አንቺ በሁላችንም ላይ በጣም ብዙ አደጋ ስታደርሽብን ቆይተሻል። ስለዚህ እኔ ያንቺ ተባባሪ አይደለውም፣ አይመለከተኝም፣ የራስሽ ጉዳይ ብሎም ይላታል። ጄሪ አሁን ላይ ከባድ ውሳኔ ላይ ደርሶበታል። አቶ አምናን እውነቱን ካወቀም በኋላ በተለይ ደግሞ ብሌንን ወርውራ ከጣለቻት እሷ እንደጣለቻት እና እንዲሁም ደግሞ ይህ ለእሷ በጣም ከባድ ችግር እንዳደረሰባትም ስታቅ በተለይ ደግሞ አሁን የምታደርገው ነገር ጠፍቷታል። ቆይ ግን ምንድነው ማድረግ የምችለው? አሁን ላይ ምንድነው ማድረግ የምችለው? ምን አለበት ቢቀርብኝ እያለችም ግን ደግሞ ሙስጠፋን እባክህን ተባበረኝ ብላ ብትለውም በፍጹም ልተባበርሽ አልችልም፣ እኔ አንቺ ወንጀለኛ ነሽ፣ እንዳንቺ ወንጀለኛ አይደለውም፣ ስለዚህ አይመለከተኝም ብሎም ይላታል። ይህንን ሲላትም በጣም ትደነግጣለች። እሺ አሁን ታዲያ ምንድነው ማድረግ የምችለው ብላም ትለዋለች። እኔ ምንም ነገር ላደርግልሽ አልችልም፣ የራስሽ ጉዳይ ብሎም ይላታል። ሙስጠፋ እንዲተባበራትኝ የጠየቀችው ጄሪ ነገር ግን ደግሞ አሁን ላይ ምንም አይነት ነገር ትብብር እንደማያደርግላት ስታቅ ቆይ ግን ለምንድን ነው እንደዚህ የምትሆነው? ለዚህ ያልሆንከኝ ይኸውልሽ ጄሪ ልንገርሽ አይደለ በሁላችንም ላይ በጣም ብዙ ነገር ስታደርግን ቆይተሻል። ስለዚህ አሁን ደግሞ አይመለከተኝም ብሎም ይላታል። ከብሌን ጎን ቆሞ ቆይ ግን ብሌን አሁን እስኪ ምን እየተሰማሽ ነው? የሚሰማሽን ነገር ንገሪኝ ብሎም ይላታል። እንጃ እኔ ምንም ነገር አይሰማኝም፣ ብቻ ምንም ነገርም ትዝ የሚለኝ ነገር የለም። ቆይ አንተ ማነህ ብላ አቶ አምናንን ትጠይቀዋለች። አቶ አምናንን በጣም አብድም ግን ደግሞ አሁን ላይ ሁሉም ነገር አዲስ ሆኖብኛል፣ እኔ ምን ማድረግ እንዳለብኝ ራሱ አላቅም ብላም ትላለች ብሌን። አይዞሽ በቃ እሺ ሁሉም ነገር ይስተካከላል፣ ደግሞ በጣም ብዙ ነገር አብረን እንምናወራ ይሆናል ብለው አቶ አምናንም ብሌንን እያባብላታል። ብሌንም ቆይ ግን ይህን ያክል አንተ ግን ቆይ እንዴት ነው ልትንከባከበኝ እየቻልከው? ከሌሎች የተለየ አንተ በጣም ትንከባከበኛለህ። ቆይ ግን አንተ ለኔ ምን ነህ ብላም ትጠይቀዋለች። አቶ አምናንም ግራ ተጋባ። ድሮ የማፈቅርሽና እንዲሁም ደግሞ የምወድሽ ለማለትም ይሞክራል። ነገር ግን ደግሞ ይህን ነገር መናገር አልቻለም። በቃ ብሌን ለማንኛውም እያስጨነኩህ እንዳይሆን ብላም ትለዋለች። እናም ካለችበት ህመም እንድታገግም ይነግራታል። አሁን ወደ ድሮ ማንነች ትመለሻለሽ፣ አይዞሽ ብሌን ብሎም ስላተኛ አምናንም ብሌንም እሺ ችግር የለውም ይኸው እናንተ ያገዛችሁኝ ነው፣ ስለዚህ ካለውበት ችግር እንደምወጣ ተስፋ አደርጋለሁ ብላ ብሌንም ትነግረዋለች። ግን አቶ አምናን እንዴት ነው ማስታወስ የሚችለው? በቃ እኔ ማስታወስ አልችልም ማለት ነው ብላ ብሌንም በጣም ታዝናለች። ይኸውልሽ እመኚኝ ብሌን፣ እንድታስታውሽ አደርግሻለሁ፣ እኔ ሁሉንም ነገር እነግርሻለሁ፣ ወደ ድሮ ማንነትሽም እንድትመለሽ እረዳሻለሁ። ስለዚህ ምንም ነገር እንዳይሰማሽ ብቻ አንቺ ራሽን አታጨናንቂ፣ ካለሽበት ችግርና እንዲሁም ደግሞ አንድ ባንድ ማስታወት ያለብሽን ነገርም እንዳለ እኔ አግዝሻለሁ፣ ከጎንሽ ነኝ ብሎም አቶ አምናን ይላታል። ብሌንም እሽ በቃ ብላም ግን ደግሞ ማስታወስ ካልቻልኩኝ እንዴት ነው የምኖረው በማለት በጣም ታዝናለች። ብሌንን ግን ደግሞ ይህ ነገር እንደሚያጋጥምና እንዲሁም ሁሉም ነገር እንደሚስተካከል ይነግራታል። ወይዘሮ ዛህራም በጣም ተረብሻና በቃ እንደዚሁና ልጄን ማየት አልፈልግም ነበር ትላለች። ጄሪም እያስመሰለች አይዞሽ ወይዘሮ ዛህራ ሁሉም ነገር ይስተካከላል፣ ብሌንም ወደ ድሮ ማንነቷ ትመለሳለች፣ ደግሞ ማስታወስም ትጀምራለች ብላም ትላታለች። ይህ የእሷ ስራና እንዲሁም ደግሞ በተለይ ብሌን ማን ወርውሮ እንደጣላትና አደጋውንም ማን እንዳደረሰባት አላወቀችም። እናም ምን ሆኜ ነው ብላ ነበር ጠይቃቻቸው። ይህንን ስጠይቃቸው ግን ደግሞ የሆነችው ደግሞ ይኸውልሽ አንቺ ነሽ፣ ምክንያቱም ደግሞ ከመሬት ላይ ወድቀሽ ነው፣ ከፎቅ ላይ ነው ከላይ ሆነሽ ወደ ታች ወደቅሽው በራስሽ ሰዓት ነው ብለው ይነግሯታል። ብሌንም ቆይ እንዴት እንደዚህ ልወድቅ ቻልኩኝ ብላም ትላለች። ምክንያቱም ደግሞ ጄሪ እንወርውራ እንደጣለቻትኝ ስለማታስታውስ
ይህ ደግሞ በጣም ከባድ ነው። እናም ጄሪ ደግሞ አሁን ታወቀብኝ እያለችም በሀሳብ በተለይ ደግሞ ሙስጦፋ ስላወቀ ሙስጦፋ ይህን ነገር ልተባበረኝ ትችላለህ ብላም ትለዋለች። ሙስጦፋም በፍጹም ልተባበርሽ አልችልም፣ የአንቺ ወንጀልና ቀን ከቀን የምታደርገው ነገር በጣም ከባድ ነው፣ ስለዚህ አልተባበርሽም። በሁላችንም ላይ የምታደርጊውና የምትሰሪው ስራ በጣም ከባድ ነው ብሎም ይላታል። አቶ አምናንም ብሌን ቆይ ግን እንድታስታውሽ ምን ነገር ልንገርሽ ብሎም ይላታል። ብሌንም እሺ በቃ እስኪ ስለዚህ ቤት አንድ ባንድ ያለውን ነገር በመጀመሪያ ንገረኝ። ሁሉም ነገር ለእኔ አዲስ ነው፣ እናም ማወቅ አልቻልኩም። ቆይ ይሄ ቤት ምንድን ነው? ማን ነው? እኔስ ማን ነኝ? አንተስ ማነህ? እዚህ ቤትስ ያሉት ሰዎች ማን ናቸው? ምንድን ናቸው? በማለት ጠይቀዋለች። እሺ ብሌን አንድ ባንድ እነግርሻለሁ፣ አንቺ ብቻ ራስሽን አታጨናንቂ ብሎም ይላታል። አቶ አምናን ይህን ሲላትኝ ብሌንም እሺ ችግር የለውም እኔ ራሴን አላጨናንቅም፣ ግን ደግሞ እንዴት እንደሆነና ምን እንደሆነ ሁሉንም ነገር አስረዳኝ ብላም ትለዋለች። ይህን ነገር እንደሚያስረዳትም ይነግራታል። እስኪ ቆይ ግን በሌን አንድ ጥያቄ ልጠይቅሽ ብላ የአቶ አምናን ጻፊም ጠይቃታለች። እሺ ጠይቅኝ ምንድን ነው ብላም ትላታለች። ቆይ እስኪ እንደው እንደዚህ የሆንሽበት ምክንያት ለምን እንደሆነና እንዲሁም እንዴት እንደሆነ ምንም ነገር አታስታውሽም ወይ ብላም ትላታለች። ይህ ስጠይቃት ግን ሰው አለ የለም እያለች ዘወር መለስ እያለችም እያየች ነበር። ላይንም ምንም እንደማታስታውስና እንዲሁም ደግሞ ስትነቃ ራሷን ሆስፒታል እንዳገኘችውና ከዛም ውጭ ደግሞ እዚህ ቤት ስትመጣ እንዳለ ሁሉም ሰዎች አዲስ እንደሆኑባትኝ ትነግራታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዤላችሁ የሚቀርብ ይሆናል። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉን ከልብ አመሰግናለሁ። እንግዲህ በዛሬው ዕለት ይዤላችሁ የመጣሁትኝ ድር ቀጣይ ክፍል ነው። ምን ተፈጠረ? ሁላችንም እንደምናውቀው ጄሪ ጉድ ሰርታታለች። እንግዲህ ብሌንን ማለት ነው ከፎቅ ላይ ወርውራትኝ። ከዛም በኋላ ማስታወስ እንዳለ ሙሉ ለሙሉ እንደማትችል ነው እንግዲህ እያየ ነው ማለት ነው። ይህንን ደግሞ ለአቶ አምናን በጣም ከባድ ነበረ። እናም ቆይ ግን ብሌን ለምንድን ነው ቆይ ምንም ነገር አታስታውሽም ወይ? እንደዚህ ወሽበት ምክንያት ግን ምን እንደሆነ እስኪ ትንሽ የምታስታውሽ ከሆነም ብለውም ቢጠይቋትኝ ብሌን ግን ደግሞ ምንም ነገር እንደማታስታውስም ትነግራቸዋለች። እንግዲህ በዚህ ጉዳይ ውድ ቤተሰቦች በጣም በሚያሳዝን ሁኔታ ብሌን ምንም ነገር አታስታውስም። ስለዚህ ቤት ማንነትና ስለ ሰዎች ንገሩኝ፣ እኔ ምንም ነገር የማውቀው ነገር